የቀድሞ መሪ ጓድ ኮሎኔል መንግስቱ ኃይለማርያም ሐራሬ በሄዱበት ወቅት በሻዕቢያ ቅጥረኛ ስለተሞከረባቸው ግድያ ሙከራ እንዲሁም ከሀገር ጭነው ወስደዋል ስለተባለው ወርቅ ወደ ኩባ ለትምህርት የላኳቸው ኢትዮጵያውያን ዜጎች ማብራሪያ ሰጡ። 84ኛ ልደታቸውን በቅርቡ ባከበሩበት ወቅት አባታችን እያሉ የሚጠሯቸው የቀድሞ የኩባ ተማሪዎች ከተለያዩ የአውሮፓ ሀገራት ተሰባስበው ዚምባብዌ ሐራሬ ገንሂል በሚገኘው መኖሪያቸው ድረስ በመሄድ ጎብኝተዋቸው ነበር። ጉብኝቱንም ለታሪክ ይቀመጥ ዘንድ በቪዲዮ ቀድተው ተማሪዎቹ አስቀርተውታል። በቪዲዮም እንደተመለከትነው የ84 ዓመቱ አዛውንት ጓድ ኮሎኔል መንግስቱ ኃይለማርያም የቀድሞ ወታደርነታቸው በተሰጣቸው ጥንካሬ መስላ ያለምንም ድጋፍ ከዘራም ሆነ የሰው ድጋፍ በሚገርም ቅልጥፍናና ከጎልማሶች ጋር ሲንቀሳቀሱ ማስተዋል ተችሏል። ሁለተኛው ጉዳይ ወደ ሐራሬ በሄዱበት ወቅት በጥቂት ዓመታት የግድያ ሙከራ ሊያደርጉ ስለመጡት የሻዕቢያ ቅጥረኛና የወያኔ ቅጥረኞች እሳቸውም ሆነ ባለቤታቸው ወይዘሮ ባንቺ ቢሻው ለባላቸው ያለው ክብር ልዩ ነው እንዲህ ገልጸውታል። እንደ ሁለቱ ትረካ እነዚህ ቅጥረኞች ኮሎኔሉ በቤታቸው አቅራቢያ ሲንቀሳቀሱ ባሳዩት ምልክት ኮሎኔሉ ለዚምባብዌ ተወላጆች ጠባቂዎቻቸው በታማኝነት የጠበቋቸው ጥርጣሬያቸውን በመናገራቸው ምክንያት የሻዕቢያ ቅጥረኛ በጥይት እጁን ተመትቶ ከሌሎች ግብረ አበሮቹ ጋር ተይዘው ታስረዋል። እስራታቸውን ከጨረሱ በኋላ ግን የሻዕቢያ ቅጥረኛ በኢሳያስ አፈወርቅ ሹመት እንደተሰጠው ይናገራሉ። ሌላው እና የመጨረሻው ጉዳይ በሐሜት ደረጃ ስለሚወራው ከኢትዮጵያ በሳምሰናዊ ጭነው በሄዱት በሚሊዮን የሚቆጠር ዶላር እና የኢያን ስሚዝ ሰፊ የእርሻ መሬት እንደገዙ የጃንሆይ መኪና ጭነው ሐራሬ ስለመሄዳቸው ነው። ከዚህ ጋር በተያያዘም ግቢያቸው ሙሉ በሙሉ ለእንግዶች ያስጎበኙት ባልና ሚስት የወይዘሮ ባንቺ ጓሮ አትክልት እንጂ የተባለው ሰፊ የእርሻ መሬትም ሆነ ተጭኖ የመጣ የጃንሆይ መኪና እንደሌለ በሳቅ ታጅበው ኮሎኔሉ አስረድተዋል። ግን ኦክቶበር ሲሆን ሙቅ ነው በጣም ባንክና ነው ያሳየዋቸው። አይተናል እና በእግራችን እንውጣ ብለን የዛ ጊዜ ለቁን ነበር። ብዙ አልጠበቀም ነበር ያጠው ነፃነት ነበር። ከዛ ሰብቼ መሰለኝ ወደ ዳውላ ሄደናል ርቀናል። መዘጋጃ ቤቱ ድረስ እዛ ድረስ ሄደን ከዛ ስንመለስ አንደኛ በዛ ሙቀት የለበሰው ጃኬት የተሸከመው ቦርሳ ከብዶናል። ግፍ ይላል። ሲያየን ፈገግ አለ። ወዲያውኑ አወቀ ተማሪዎች ናቸው አለ። ከዛ ሌላ ኤርትራዊው ግን ከኋላችን ነበር። ቱታለ ጋራጅ ልብስ የሚመስል ቱታ ታቸውን መሸፈኛ ቆፍ አንግተዋል መሳሪያቸውን ያስታውቃሉ። እና አጃቢ ከኛ ጋር ነበሩ፣ ፖሊሶች ነበሩ። እነኚህ ሰዎች እንጠረጥራቸዋለን። ተነግጥ ፈንጠር እሱ ከመንገዱ ወጣ። ከፍተኛውን ቦታ አመለጠ። ያኛው መጀመሪያ ያየነው ሰውዬ አመለጠ። ሁለተኛው ከኋላ የመጣው ሰውዬ ጀብደኛ ብጤ ነው። ኤርትራው ጀብደኛ ነው። መጣና ከኋላችን ቀደመና ሄደ። ና ገርቶታል። እንደዛ ታንባቸው እና አጎንብሶ ለማምለጥ ነው ያደረገው ሙከራ፣ ለማጥቃት ሳይሆን። ከዚያ ደግሞ ትእዛዝ ሰጠ። ሄዱ ተከተሏቸው፣ መያዟቸው ነው። ተከተሏቸውና በአናግሯቸው በቋንቋቸው፣ ምክንያቱም ሾና ስለማያውቁ ይታወቃሉና የኛ አሁን እንደሆነ የኛ አገር ሰዎች መሆን አለባቸው። ሄዱና ያናገሩት ብለው ቆም ሲሉት መሳሪያ ሞከሩ። ሁሉን ብሎ ሲያበቃ መሳሪያውን አስጣሉ። ከዚህ ሲመለስ ከስር ተፈቶ ሲመለስ ኢሳያስ ጀረናል አደረገው። ጀግናቸው ሙከራ ያደረገው ጀግና የነሱ ታጋይ ነው። ምን ያህል ነበር የሚፈልጉኝ ከዚያ ጋር ነው ለለለሄድ ሲቪሊየን ብረታል። ግን ማንኛውንም እርዳታ እንዲደረግለት እዚህ ከኢትዮጵያ ውጭ ጉዳይ ሚኒስትር የተጻፈው ወረቀቱ ተገኝቷል። ተባብረው ያረፉበት ቤት አንዱ አውጥቶ ለኔ ወንድም ሰጥቶት ነበር እና የተጻፈው ከውጭ ጉዳይ ሚኒስትር ነው። ማንኛውም ትብብር እዚህ ኤምባሲ ያደርግላቸው
ወር እንትን ኦክቶበር ሲሆን ሙቅ ነው በጣም ባንክና ነው ያሳየዋቸው። አይተናል። እና በእግራችን እንውጣ ብለን የዛ ጊዜ ለቁን ነበር። ብዙ አልጠበቀም ነበር ያወጣው ነፃነት ነበረ። ከዛ ሰብቼ መሰለኝ ወደ ዳውላ ሄደናል፣ ርቀናል። መዘጋጃ ቤቱ ድረስ እዛ ድረስ ሄደን ከዛ ስንመለስ አንደኛ በዛ ሙቀት የለበሰው ጃኬት የተሸከመው ቦርሳ ከብዶ ፍግፍ ይላል። ሲያየን ፈገግ አለ። እሱ ወዲያውኑ አወቀ። ተማሪዎች ናቸው አለ። ከዛ ሌላ ኤርትራዊው ግን ከኋላችን ነበር። ቱታ ለብሷል። የጋራጅ ልብስ የሚመስል ቱታ ፊታቸውን መሸፈኛ ቆፍ ምናምን አንግተዋል መሳሪያቸውን ያስታውቃሉ። እና አጃቢ ከኛ ጋር ነበሩ፣ ፖሊሶች ነበሩ። እነኚህ ሰዎች እንጠረጥራቸዋለን። ተነቢት ፈንጠር እሱ ከመንገዱ ወጣ። ከፍተኛውን ቦታ አመለጠ። ያኛው መጀመሪያ ያየነው ሰውዬ አመለጠ። ሁለተኛው ከኋላ የመጣው ሰውዬ ጀብደኛ ብጤ ነው፣ ኤርትራው ጀብደኛ ነው። መጣና ከኋላችን ቀደመና ሄደ። ና ገብቶታል። እንደዛ ካለባቸው አጎንብሶ ለማምለጥ ነው ያደረገው ሙከራ፣ ለማጥቃት ሳይሆን። ከዚያ ደግሞ ትእዛዝ ሰጠ። ሄዱ አናግረው ተከተሏቸው፣ መያዟቸው ነው። ተከተሏቸውና በአናግሯቸው በቋንቋቸው፣ ምክንያቱም ሾና ስለማያውቁ ይታወቃሉ። እና የኛ አሁን እንደሆነ የኛ አገር ሰዎች መሆን አለባቸው። ሄዱና ያናገሩት ስለ ቁም ሲሉት መሳሪያ ሞከሩ። ሁሉን ብሎ ሲያበቃ መሳሪያውን አስጣለው። ከዚህ ሲመለስ ከስር ተፈቶ ሲመለስ ኢሳያስ ጀረናል አደረገው። ጀግናቸው ሙከራ ያደረገው ጀግና የእነሱ ታጋይ ነው። ይህንን ያህል ነበረ የሚፈልጉኝ። ከዚያ ጋር መጥተው ለመሄድ ሲቪሊየን ብረቷል። ግን ማንኛውንም እርዳታ እንዲደረግለት እዚህ ከኢትዮጵያ ውጭ ጉዳይ ሚኒስትር የተጻፈው ወረቀቱ ተገኝቷል። ተባብረው ያረፉበት ቤት አንዱ አውጥቶ ለኔ ወንድም ሰጥቶት ነበር እና የተጻፈው ከውጭ ጉዳይ ሚኒስትር ነው። ማንኛውም ትብብር እዚህ ኤምባሲ ያደርግላቸው